ሰላም ሰላም ተማሪዎች እንኳን ወደ ኤሊቬት አካዳሚ ዩቱብ ቻናል በሰላም መጣችሁ። በዚህ ዩቱብ ቻናል ቢፎር ዳት ግን ሞጁላችሁ ላይ የተቀመጡ ሁለት ሀሳቦች አሉ። እሱም ምንድነው ኤፒስቴሞሎጂ ሴክስ አንሰር ቱ አ ነምበር ኦፍ ፈንዳሜንታል ኢሹ። እንግዲህ ኤፒስቴሞሎጂ ለብዙ ጥያቄዎች መልስ ይሻል እና ቤዚክሊ እዚህ ጋር ሁለት ነገሮች እናያለን፣ ስኬፕቲዝም እና አግኖሲዝም which are the same thing almost። ስኬፕቲዝም ምንድነው? is a position of claiming that people cannot acquire reliable knowledge and that any search for truth is in vain። ምንድነው የሚያወራው? ስለ ኤፒስቴሞሎጂ ስናነሳ ስለ እውቀት ነው እያወራን ያለነው እና ስኬፕቲዝም ብሎ ማለት ምንድነው ክሌም የሚያደርገው ፒፕል ክናት አኳየር ምንም የሆነ አስተማማኝ የሆነ እውቀት የሚባል ነገር የለም ሊትራሊ እና ኤኒ ሰርች ፎር ትሩዝ ኢዝ ኢን ቬን። በቃ ምንም ያክል እውነታን ብንፈልግ ከንቱ ድካም እንጂ እውነታን ማግኘት አንችልም ብለው ነው የሚያምኑት። ላይክ ዛት ካይንድ ኦፍ ፖዚሽን ክሌሚንግ ካይንድ ኦፍ ያለበት ኮት ኦር ቢሊፍ which we called skepticism። agnosticism ደግሞ which is almost similar to skepticism is a profession of ignorance. Ignore ማድረግ ነው in reference to the existence of or non-existence of God. When we talk about the existence or non-existence of God, ስለ ፈጣሪ መገኘት ወር አለመገኘት ስናወራ profession of ignorance, like we don't care። እዚህ ጋር ኢግኖር ነው የሚያደርገው። like when we talk about the existence or non-existence of God ስናወራ ኢግኖር ነው የሚያደርገው, which is almost the same because እዚህ ጋር skepticism ምንድን ነው ያለን? searching or looking for any truth ምንድን ነው is in vain፣ ከንቱ ድካም or like it's not necessary። there is no way that we can acquire reliable የሆነ knowledge acquire የምናደርግበት ምንም አይነት መንገድ የለም ብሎ ነው የሚሉት ማለት ነው። so like let's get back to the source of knowledge። የመጀመሪያው እንግዲህ empiricism ነው which is sense or experience። common senseአችን መጠቀም source of knowledge ስንል የመጀመሪያው ምንጭ ሊሆን የሚችለው obtain through what sense፣ ሴንሳችንን በመጠቀም አይናችንን፣ ጆሮአችንን any other sense ማለት ነው። sensory knowing for human is immediate and universal። immediately like አንድ ነገር አየን we gain knowledge፣ አንድ ነገር ሰማን we gain knowledge አይደል? in many ways forms the basic much of human knowledge። basically many of our like the basic የሚባለው የሂውማን ኖሌጅ የሚገኘው ስሩ ሴንሲንግ ነው አይደል? so empiricism ማለት ምንድነው? ሴንስ ኤክስፒሪየንስ ነው። ኮመንሳችንን በመጠቀም የምናገኘው ኖሌጅ that's what we call empiricism። ሁለተኛ ነገር ደግሞ ራሽናሊዝም ነው which is reasoning። ራሽናሊዝም ብሎ ማለት ደግሞ a second important source of human knowledge is reason። ሁለተኛው ነገር ደግሞ ማስተንተን ነው፣ ደግሞ ጥያቄዎችን ሬዝ ካደረግን በኋላ ምክንያታዊ የሆነ ሀሳብ or belief create ማድረግ። sense alone cannot provide universal or valid judgment። አንድ ነገር አንድን ሀሳብ በቂ አድርገው ሴንሳችን ብቻ አንድ ነገር ሴንስ ማድረጋችን ብቻ or ሄር ማድረጋችን ብቻ it does not make it ቫሊድ አይደለ? ኮንሲስተንት ዊዝ አን አንሰር ሪዝነብል መሆን አለብን። ራሽናል የሆነ ሀሳባችንን ስናደርግ ዊዝ ዳትስ ሃው ዊ ጌን ኖሌጅ የምናገኝበት አንዱ መንገድ ሪዝን ማድረግ ዚ ለዛ ነገር ላመጣነው ሀሳብ ወር ላየነው ሀሳብ ወር ጌን ላደረግነው ኖሌጅ ኢስ ትሩ ኢስ ቫሊድ የሚለውን ነገር ለራሳችን ፕሩቭ የምናደርግ ከሆነ that's another way of gaining knowledge። በዚህ መንገድ እውቀት ይገኛል ማለት ነው። and the third thing is we have seen it earlier። ሶስተኛው ነገር ደግሞ ምንድነው? ኢንቲዩሽን። ይሄ ገት ፊሊንግ የሚባለው ማለት ኢንቲዩሽን ማለት የሆነ ድንገት የሆነ ሰው አይታችሁ ምናምን ነገር ፊልም የምታደርጉት ነገር አለ። ምንድነው? እንዲሁ ሰዓት ቀልብ ያበልዳት ምናምን ነገር እናያለን። you see like a direct apprehension of knowledge that is not derived from conscious reasoning or immediate sense perception። የሆነ ዳይሬክት ኢምፕሬሽን ምንም ላይክ ኮንሽስ ይሆን አይደለም፣ አንኮንሽስሊ ግን ኢሚዲየት የሆነ ሰንስ ፐርሰፕሽን አለ። የሆነ ነገር አይተን እንዴ እንደዚህ ሊሆን ነው እንዴ በቃ ገት ፊሊንግ የሚባል ነገር አለ አይደል? ድንገት ብልጭታ like it occurs beneath what a threshold of consciousness is often experienced as sudden flash of insight ነው። ድንገተኛ ነው like sudden flash of insight ማለት ድንገተኛ ፊሊንግ ነው የምናገኘው። ለምሳሌ የሆነ ሰው የሆነ ስራ እየሰራ በመሀል ዘንግቶት ሄደ ምናምን ነገርና ድንገት ትዝ ይለናል። ትዝ ያለን እዛ ጋር የጀመርነው ስራ ሊበላሽ እንደሚችል ወይ ሊጠፋ እንደሚችል ትዝ አለን። ያን ነገር ግን አስተንትኖት ኦር ኮንሽስሊ አስቦበት ምናምን አይደለም፣ ድንገት ነው ፍላሽ የመጣበት እና ወይም ደግሞ የሳይት ላቭን ላይክ ፈርስት ላቭ አት ፈርስት ሳይት የምለው ነገር ላይክ የመጀመሪያ እይታ ፍቅር ምናምን ነገር ያን ሰው አናውቀውም፣ just for example አናውቀውም or ስለምን ነገር ግን the first time we see that person we feel sense of love። that's what we call intuition or gut feeling። እና እሱን እንደ ሶርስ ኦፍ ኖሌጅ መጠቀም በጣም ትልቅ ዊክነስ እና ዴንጀር አለ። ምክንያቱም
ለምሳሌ it's not safe የመጀመሪያው ነገር it's not safe method of obtaining knowledge when used alone ብቻውን የምንጠቀም ላይክ ውስጤ ስለነገር ብቻ የሆነ ውስጤ ታውቆኛል በዚህ ነገር ሊፈጠር ነው or ደግሞ I can feel it ይሄ ነገር ሀፕ ሊያደርግ እንደሆነ ፊል ያደረግኩኝ ብለን ያንን ብቻ ያለ ምንም ቫሊድ ሪዝኒንግ መጠቀም እንደ እውቀት መውሰድ ብዙ አደጋዎችን ክሬት ሊያደርግ ይችላል። it goes astray very easily and may lead to absurd የሆነ ክሌም በቀላሉ አስትሮይ ሊበላሽ ሊያጠፋ የሚችል ነገር ወይ ደግሞ አብሰርድ የሆነ ክሌም ሊያመጣ የሚችል ነገር ነው። ለምሳሌ እንዲሁ አንድ ሰው ሳየው አልተመቸኝም ወይ ቀልብ ያልወደደውን ብለን ያንን ሰው አታክ ብናደርግ ፎር ኤግዛምፕል ጀስት ፎር ኤግዛምፕል ማለት ነው ወይ ደግሞ ያን ነገር ኮንሲኩዌንስ ብንወስድበት ወይ ከዛ ሰው ብንድረግ ዩ ሲ ዳስ አብሰርድ የሆነ ክሌም ክሬት እያደረግን ነው ማለት ነው። ሶ ገት ፊሊንጋችን እንዲህ ውስጣችን የነገረንን ነገር ዊዛውት ኤኒ ቫሊድ አርጊውመንት መጠቀማችን it has a great weakness ማለት ነው። Also, it has a distinct advantage of being able to bypass the limitation of human experience. የሂውማን ኤክስፒሪየንስን ሊሚት ባይፓስ እንድናደርገው ላይክ ያየነውን ብቻ ሰምተን or ደግሞ ያየነውን ብቻ ሰምተን አልኩኝ ያየነውን አይተን or የሰማነውን ሰምተን ብቻ እውቀት ኖሌጅ ጌን ከምናደርግ ይልቅ እንዲሁ ገት ፊሊንግ ውስጣችን ነግሮን የምናውቀው እውቀት ይኖራል። ዳስ ዋን ኖሌጅ እንደ ጥቅም ማንሳት እንችላለን። ግን ኢትስ ናት ኦልዌይስ ሪላብል የሆነ ኦር አስተማማኝ የሆነ እውቀት ግን አይደለም የምናገኘው እንዲሁ ፊልም የምናደርገው ምክንያቱም ሰረን ፍላሽ ኦፍ ኢንሳይት ብለናል ድንገተኛ ፊልም የምናደርገው ነገር ስለሆነ ያ ነገር ኢትስ ናት ሪላብል የሆነ ዌይ ኦፍ ጌኒንግ ኖሌጅ ማለት ነው። and the other thing is revelation ይሄ in the field of religion የምናውቀው ነገር ነው። revelation ማለት መገለጽ I think መገለጽ ማለት ላይክ በቁርአንም ላይ አለ በመጽሐፍ ቅዱስም ላይ አለ believers in supernatural revelation hold that this form of knowledge has the distinct advantage of being omniscient source of information that is not available through other epistemological method ከሌሎቹ እንግዲህ ኢምፕሪሲዝም አየን ሴንስ በኮመን ሴንሳችን የምናገኘው እውቀት ብለናል ሌሎችን ብለናል እዚህ ጋር ስንመጣ ግን ላይክ ከመላይካ ኦር ደግሞ ቀጥታ ከፈጣሪ ጋር ኮሙኒኬት አድርገን መገለጽ ኦር ደግሞ ይሄ ራእይ መውረድ ኦር ህልም የምንለው ነገር ማለት ነው። ለነብያት ኦር ሰዎች የሚታያቸው ነገር ቀጥታ ከጋድ ጋር ኦር ላይክ ሱፐርናቹራል ፎርስ ከሆነ ጋር የሚያደርጉት ኢንፎርሜሽን ሶርስ ኦፍ ኖሌጅ የሚያገኙበት መንገድ that's what we call revelation that is one way of knowledge gaining አንድ እውቀት የምናገኝበት መንገድ ነው ሪል ነው ግን ዲስአድቫንቴጅ አለው እንደ እምነት አምነነው ተቀብለነው እንኖራለን ግን የመጀመሪያው ዲስአድቫንቴጅ ምንድን ነው it must be accepted by faith and can't be proved or disproved empirically በእምነታችን ስለተቀበልነው እንጂ ፕሩቭ ማድረግ or ደግሞ ዲስፕሩቭ ማድረግ አንችልም። ለምሳሌ የሆነ ነብያት ያመጡት ራእይ የወረደላቸውን ነገር ለህዝባቸው ሲያስተላልፉ ሲመክሩ or ደግሞ ያን ነገር ለህዝባቸው ሲያስተናግሩ ምንም አይነት ፕሩቭ የሚያደርጉት ነገር ደግሞ ዲስፕሩቭ የሚያደርጉት ነገር የለም እና ሁለተኛው ደግሞ through time through process ወሬ ነው ላይክ የተዘገበ ነገር ላይሆን ይችላል or ደግሞ የተጻፈ የተረጋገጠ ነገር ላይሆን ስለሚችል ከትውልድ ወደ ትውልድ ሲተላለፍ ይህ ሶርስ ኦፍ ይህ ኖሌጅ ዲስቶርት ይደረጋል ይበላሻል ይጨመርበታል ይቀነስበታል ከዛ ዲፈረንት ግጭት ያመጣል ልክ አሁን በእምነት ላይ ክፍፍል እንደሚመጣው ማለት ነው እምነት በአንድ እምነት በክርስትናም ላይ ሆነ በሌሎች እምነቶች ላይ የተለያየ መከፋፈል የሚያመጣው ነገሮች አላ ምክንያቱም it's not something to be proved prove ማድረግ ስለማይቻል ራእይ ነው ከፈጣሪ የመጣ ትእዛዝ ነው or የሆነ መልእክት ነውና እሱን ተቀብለን ነው የምንሄደው እና that's what it creates as እንደ disadvantage እሱን ልንወስድ እንችላለን ማለት ነው which is revelation it's one source of knowledge of course and the last is authority ማለት authoritative knowledge is accepted as a true because it comes from what expert or has been sanctified over time as tradition ልክ እንደ ትራዲሽን እንደ ባህል አንድ ነገር ላይክ መምህር እንደ መምህርነቱ ተማሪ እንደ ተማሪነቱ የሚያገኘው ጌን የሚያደርገው ከኦቶሪቲው ከተሰጠው ስልጣን ነው ከተሰጠው ኦቶርድ ከሆነበት ነገር የሚያገኘው እውቀት ምንድነው ኢስ ትሩ ራይት እውነት የሆነ ትክክለኛ የሆነ እውቀት ነው ማለት ነው ኤክስፐርት የሆነበት ኦር ልምድ ያለበት ኤክስፒሪየንስድ የሆነበት እውቀት ስለሆነ ጌን የሚያደርገው ለምሳሌ አንድ መምህር ስለማስተማር he knows everything አይደለ ሁሉን ነገር ያውቃል ተማሪ ስለመማር ሁሉን ነገር ያውቃል በሚማርበት ዘርፍ ላይ ማለት መምህርም ልክ እንደዛ እና ኦቶሪቲ ማለት በተሰጠን ኦቶር በሆንበት ነገር ላይ የምናገኘው ስሩ ኤክስፒሪየንስ የምናገኘው ኖሌጅ
እንደ አንድ ትሩ ኖሌጅ የሚቆጠር የሆነ ዳስ ዋት ዊ ኮል ኦቶሪቲ እና ዋን ሶርስ ኦፍ ኖሌጅ ነው፣ እውቀት ማግኛ መንገድ ማለት ነው። ዶክተር ስንሆን እንደ ዶክተር እውቀት ይኖረናል። መምህር ስንሆን እንደ መምህር እውቀት ይኖረናል። እንግዲህ ሶስተኛውና ደግሞ ኮር ፊልድ ኦፍ ፊሎሶፊ ብለን የመጣነው ምንድን ነው? አክሲዮሎጂ ነው አይደለ? which is study of value which originally meant the words of something የአንድ ነገር ዋጋው ያለው ልክን የምንገልጽበትን መንገድ or philosophical study አክሲዮሎጂ ነው ነው ጥያቄም like the question that this field of study ዲል የሚያደርጋቸው or የሚያነሳቸው ጥያቄ ምንድን ነው? what is value የአንድ ነገር ዋጋ ተመኑ ምንድን ነው? what is value? what do values come from? I mean like where do values come from? ዋጋ የሚለው ነገር ከየት ነው የሚጀምረው? or ከየት ነው የሚነሳው? how do we justify our values? ለአንድ ነገር የሰጠናቸውን ዋጋ or ልካቸውን ጀስቲፋይ የምናደርገው እንዴት ነው? ይገባዋል አይገባውም? ኧረ ይሄ ነገር አይገባውም ወርዝ አይደለም ወርዝ አያደርግም የሚለውን ነገር እንዴት ነው ጀስቲፋይ ማድረግ የምንችለው? how do we know what is valuable? valuable የሆኑ ነገሮች እንዴት ነው የምናውቀው? አንድ ነገር ላይ አሪ ቫሉብል ፎር ኤግዛምፕል የሆነ ታዋቂ ሰው ኦር ደግሞ በጣም በጣም ላይክ ኦቨርሬትድ የሆነ ሰው ቢኖር ሂዝ በጣም ቫሉብል ፐርሰን ነው ላይክ ሂ መስት ቢ ሪስፔክትድ ምናምን ነገር አለ ሪስፔክት መደረግ አለበት ምናምን። ምክንያቱም የሰጠነው ቫሉ ለዛ የሰጠነው ቦታ እና ልክ በጣም ቱማች ስለሆነ ማለት ነው። አንድ ነገር እንዴት ነው ቫሉብል የምናደርገው በምንድን ነው የምነሳው የሚለውን ጥያቄ ይነሳልናል ማለት ነው። ዋት ኢዝ ሪሌሽንሽፕ ቢትዊን ቫሉ ኤንድ ኖሌጅ? በአንድ ቫሊዩ እና ኖሌጅ ያላቸው ሪሌሽንስ ምንድን ነው? በእውቀትና በዋጋ ያለው ልዩነት ሪሌሽንሽፕ ምንድን ነው የሚለውን ነገር ሆል ቲንግ ስተዲ ያደርጋል ማለት ነው አክሲዮሎጂ እና ቤዚክሊ ስሪ ኤሪያስ ላይ ፎከስ ያደርጋል። ስለ ዋጋ ስናነሳ ስለ አንድ ነገር ወርድስ ስናነሳ የመጀመሪያው ነገር ኢቲክስ ነው። ኢቲክስ which is also known as moral philosophy ሞራል ፊሎሶፊ ምን ሌላ ስሙ ሞራል ፊሎሶፊ። ምክንያቱም it talks about moral being morally right being morally wrong የሚለው ነገር ስለሚያነሳልን ሞራል ፊሎሶፊ እንለዋለን ኤቲክስ ማለት ነው። It's used as a standard for determining what kind of human conduct or action is said to be good or bad, right or wrong. ስታንዳርድ ነው። ለምሳሌ የአንድ ልጅ የሰው ልጆች አክሽን ስራቸው ኢዝት ግድ ጥሩ ነው ወይስ መጥፎ ነው፣ ትክክል ነው ወይስ ትክክል አይደለም ብለን የምንፈትሽበት ስታንዳርድ ኤቲክስ እንለዋለን አይደል? ይሄ ነገር ኤቲክሱን ይጥሳል፣ ይሄ ነገር ኤቲክሱን አያሟላም እንላለን እኮ አይደል? ማለት ሞራሊ ዳትስ ራይት አንድ ሰው ያደረገው ስራ ጥሩ ነው። ለምሳሌ አንድ ሰው ሰረቀ፣ መስረቁ ዳት ግድ ዳት ባድ ዳትስ ኩዌሽን ዳትስ ራይት ዳትስ ሮንግ። አይ ሮንግ ነው ጥፋት ነው አጥፍቷል መስረቅ አልነበረበትም ይላል አይደል? አንድ ሰው ታላቁን ሲሳደብ or ደግሞ ኤልደርሊ ፒፕሎችን ዲስሪስፔክት ሲያደርግ ብናየው ይሄ እኮ ሮንግ ነው፣ ይሄ እኮ ባድ ነው፣ ይሄ መስራት አይችልም፣ ይሄ ማጥፋት አልነበረበትም፣ ይሄ ኤቲክስ የለውም፣ ሞራል የለውም እንላለን። you see that's what ethics means which is one area in exology which is words ማለት ነው። እና ቤዚክሊ የሚነሳቸው ጥያቄዎች ኤቲክስ ምንድነው? ጥሩ ምንድን ነው? መጥፎ ምንድን ነው? ዋት ኢዝ ራይት ዋት ኢዝ ሮንግ? ትክክል ምንድን ነው? ትክክል ያልሆነስ ነገር ምንድን ነው? ኢትስ ራይት ፕሪንሲፕል ኦር ጉድ ኤንድ ዛት ሜክስ ሂውማን አክሽን ኮንዳክት ሞራል። የአንድን የሰው ልጅ አክሽን ለምሳሌ አንድ ሰው ሲሳደብ አየ ነው መሳደቡ ነው ያንን ስራ ጥፋት የሚያደርገው ነው ወይስ በመሳደቡ ምክንያት የሚመጣ ኢንድ መጥፎም ሆነ ጥሩ የሚመጣ ኢንድ ለምሳሌ ተሳድቦ የሚገረፍ ከሆነ የሚመታ ከሆነ ያ ነው ወይስ ኖርማሊ ስርዓቱ የሚያበላሸው ኮንዳክቱን ሞራሊ ራይት ኦር ሮንግ የሚያስብለው? ይዚ ዳትስ ዋት ዊ ቶክ አባውት ኤቲክስ። ኢዝ አክሽን ራይት ቢካዝ ኦፍ ኢትስ ጉድ ኤንድ ኦር ኢዝ ኢት ጉድ ቢካዝ ኦፍ ኢትስ ራይት ፕሪንሲፕል? አንድን አክሽን ትክክል ነው ይሄ ሰው ለምሳሌ ባስ ላይ ኦር ኤኒ ታክሲዎች ላይ ምናምን ነገር ከኛ ከፍ ያለ ሰው ሲመጣ አዛውንት ሰው ከመጣ ኦር ደግሞ ፕሬግናንት ውመን ከመጣች ቦታ እንለቃለን አይደለ? ቤዚክሊ እንለቃለን አክብረን ለዛ ሰው ቅድሚያ ሰጥተን ማለት ነው። እና ዲስ አክሽን ኢዝ ራይት በብዙ ሰው አይደለ? ራይት የሆነው ግን ጉድ ኢንድ መጨረሻው ስለሚያምር ነው ወይስ ፕሪንሲፕል የሆነ ፎሎ የምናደርገው ፕሪንሲፕሉ ፎሎ ያደረግነው ፕሪንሲፕል ትክክል ስለሆነ? ዲስ ኦል አር ኤቲክስ ሞራሊ ፊሎሶፊ የምንላቸው ደግሞ ሞራል ፊሎሶፊ የምንላቸውን ጥያቄዎች የሚያነሳ ኮር ብራንች ኢን አክሲዮሎጂ ምንድነው? ዋን ኤቲክስ ነው ማለት ነው። and the second which is ኤቲክስ ራሱ it has three ካታጎሪዎች አሉት በኤቲክስ ዘንድ ኖርማቲቭ ኤቲክስ፣ ሜታ ኤቲክስ and applied ኤቲክስ። ኖርማቲቭ ኤቲክስ ምንድን ነው? it's reason research for principle of human conduct
including a critical study of the major theory about which things are good, which things are bad. ለምሳሌ አንድ አክሽን አንድ ስራችንን ጥሩ ነው ወይስ መጥፎ ስራ ነው የሚለው ነገር ጀጅ የምናደርግበት ፕሪንሲፕል እነዛን ሪዝን የሚያደርገው እነዛን ሰብስቦ የያዘ ኖርማቲቭ ኢቲክስ እንለዋለን። ለምሳሌ ስተዲ ነው ላይክ የሆነ ቲዎሪ አለ ኦር የሆነ አክሽን አለ ዳት ግድ ዳት ባድ ዳት ራይት ዳት ሮንግ የሚለውን ነገር ሪዝን የምናደርግበት ሰርች ኖርማቲቭ ኢቲክስ ነው። አንድ አክታችን የግድ ልንጠየቅበት ይገባል ወይ ብሌም ልንደረግበት ይገባል ልንወቀስበት ይገባል ወይ የሚለውን ነገር ቸክ የምናደርግበት ኖርማቲቭ ኢቲክስ ነው ማለት ነው። ሁለተኛው ደግሞ ሜታ ኢቲክስ ነው። ሜታ ኢቲክስ እዚህ ጋር ለየት የሚያደርገው ምንድን ነው? እዚህ ጋር the meaning of ethical term አክሽናችንን ሳይሆን ጀጅ የሚያደርገው ሞራሊ ራይት ነው ወይ ሮንግ ነው ወይ ሳይሆን ራሳቸው ኢቲካል ተርሞቹ ራይት ብሎ ማለት ምን ማለት ነው? ትክክል ማለት ምን ማለት ነው? ሮንግ ማለት ምን ማለት ነው? ላይክ ጉድ ኦር ባድ ራይት ኦር ሮንግ ጥሩ ማለት ምን ማለት ነው? መጥፎ ላይክ the term good the term bad the term ራሳቸው ቃላቶቹ ራይት ኦር ሮንግ የምንላቸው ምንድን ናቸው? how do we know what is right አንድ ነገር ትክክል የምንለው ትክክለኝነቱን ፕሩቭ የምናደርገው በምንድን ነው? ዩሲ በተርም ላይ የሚያተኩረው ደግሞ የኤቲክስ ካታጎሪ የምንለዋለን ሜታ ኢቲክስ እንለዋለን ማለት ነው። ፎከስ የሚያደርገው አክሽኑ ላይ ሳይሆን ኦር ኮንዳክቱ ላይ ሳይሆን ምንድነው ተርም ራይት ስንል ራይት ሮንግ ስንል ሮንግ ዋት ኢዝ ሮንግ ዋት ኢዝ ጉድ ዋት ኢዝ ባድ ዋት ዳዝ ኢት ሚን ባድ መጥፎ ማለት ምን ማለት ነው? ይሲ እነዚህን ጥያቄዎች የሚመልስልን ኦር የሚያነሳ ሜታ ኤቲክስ እንለዋለን። ሶስተኛዋ ደግሞ አፕላይ ኤቲክስ ነው። ይሄኛው እንደ ኖርማቲቭ ኤቲክስ ሲሆንና that attempts to explain, justify, apply normal rules and principle, standard, position to a specific moral problem ለሆነ ሞራል ፕሮብለም ያንን ኖርማል ኤቲክስ ኖርማቲቭ ኤቲክስ ያልናቸውን ፕሪንሲፕሎች አፕላይ ስናደርጋቸው ሀፕን የሚያደርገውን ወይ ደግሞ እዛ ላይ የሚፈጠውን ኮንስኩዌንስ ደግሞ የሚያጠናለን ኢቲክስ ዘርፍ አፕላይድ ኢቲክስ እንለዋለን። በዚህ ጊዜ ጋር መጨነቅ የለባችሁም። ብዙ ፈተና የሚወጣባቸው ዘርፎች አይደሉም፣ ግን ዩኒት ሲስተም በደንብ ልታዩቸው ይገባል። እና ኢፍ ዩ ሃቭ ኤኒ ኩዌሽን ሌሚ ነው ኢን ኮመንት ሴክሽን በደንብ አብራራቸዋለሁ ማለት ነው። and the next thing is the second part in here after ከኢቲክስ ቀጥሎ የምናየው ምንድን ነው? ኤስቴቲክስ ነው። the second thing ኤስቴቲክስ ምን ማለት ነው? a theory of beauty or art ላይክ የሚያጠናው ስለ ውበት። ውበት ምንድን ነው? ውበት ሰብጀክቲቭ ነው። ላይክ ውበት ለሁሉም ሰው ውበት አንድ አይደለም። ለአንድ ሰው ውብ የሆነው ነገር ሌሎች ውብ አይሆንም። it deals with beauty, art, enjoyment, sensory, emotional value, perception, matter of taste and sentiment ሁላችንም ቴስት አለን። ለምሳሌ ላይክ we have a type of things to call beauty አንድ ነገር ቆንጆ የምንልበት የራሳችን ክራይቴሪያ አለን። አንድ ነገር ያምራል የምንልበት የራሳችን ቴስት አለን እና እነዛን የሚያጠና another part of philosophy is aesthetics ቤዚክሊ የሚያነሳቸው ጥያቄዎች ምንድን ናቸው? what is art አርት ብሎ ማለት ምን ማለት ነው? what is beauty ቁንጅና ውበት ብሎ ማለት ምንድን ነው? what's the relationship between art and beauty በጥበብና በውበት መካከል ያለው ሪሌሽንስ ምንድን ነው? what is the connection between art, beauty and truth ሶስቱን ደግሞ art which is beauty and truth ሶስቱን በአንድ ኮኔክሽን what are the connection between them ስለ እውነት ስናወራ ስለ ውበት ስናወራ ስለ ጥበብ ስናወራ ያላቸው ኮኔክሽን ምንድን ነው? ሶ ቤዚክሊ ኤስቴቲክስ ሲባል ምንድን ነው? theory of beauty and art this is so simple በቀላሉ መያዝ የምትችሉት ነገር ነው ማለት ነው። and the other thing is the third the political which is political or social philosophy ይሄኛው ደግሞ ስተዲ የሚያደርገው ምንድን ነው? the value ጀጅመንት ኦፕሬቲንግ ኢን ሲቪል ሶሳይቲ ቤት ሶሻል ይሆናል ኦር ፖለቲካል በአንድ ሲቪል ውስጥ በአንድ ሶሳይቲ ውስጥ ቫሊዩ ጀጅመንት ኦፕሬት የሚያደርጉት ምንድን ናቸው? ፖለቲካሊ ናቸው? ሶሻሊ የሚያሉ ነገር ዲል የሚያደርገው ማለት ነው። የምንጠይቀው ጥያቄ የምናነሳበት ፊሎሶፊ ዘርፍ ፖለቲካል ኦር ሶሻል ፊሎሶፊ እንለዋለን። ለምሳሌ እነዚህ ጥያቄዎች ምንድን ናቸው? ዋት ፎርም ኦፍ ገቨርንመንት ኢዝ ዘ ቤስት ምን አይነት ገቨርንመንት ነው ለአንድ ሶሳይቲ ቤስት የሆነው? ብት ፌዴራል ነው ኦር ሴንትራል ነው ኦር ኦቶሪቲቭ የሆነ ነው ወይስ what kind of government what economic system is the best የትኛው ኢኮኖሚክ ኮማንድ ነው ኦር what was that any other ያየናቸው ማለት ነው። ኢኮኖሚክ ሲስተም አሉ አይደል? ዲፈረንት ኢኮኖሚክ ሲስተም አሉ ላይክ እንደ ኮማንድ
or it might be ካፒታል ሲስተም ምናምን እነዛ ዋስ the best for the society ሲ ሶሻሊ ሊሆን ይችላል ፖለቲካል ሊሆን ይችላል ቫልዩን ጀጅ የሚያደርግ ሶሳይቲው ላይ the best thing የሆነውን ነገር ሀፕን እንዲያደርግ ጥያቄዎችን የሚያነሳልን የፊሎሶፊ ዘርፍ ፖለቲካል ኦር ሶሻል ፊሎሶፊ እንለዋለን። ዋት ኢዝ ጀስቲስ? ጀስቲስ ምንድን ነው? ኦር ኢንጀስቲስ ምንድን ነው? ፍትህ እና ኢፍትሃዊ የምንለው ነገር ምንድን ነው? አንድን አክሽን ጀስት ኦር አንጀስት ትክክለኛ ኦር ትክክለኛ ያልሆነ ተገቢ ያልሆነ የሚያስብለው ምንድን ነው? ሶሳይቲ ምንድን ነው? የምንኖርበት ማህበረሰብ ማለት ምን ማለት ነው? ዳዝ ሶሳይቲ ኤግዚስት? ሶሳይቲ ኤግዚስት ያደርጋል? ኢፍ ኢት ዳዝ ሃው ኢት ካም ቱ ኤግዚስተንስ? ማህበረሰብ አለ ካል እንዴት ነው ሊኖር የቻለው? ሲ ፒዮር ፍልስፍና ማለት ነው። ሃው አር ሲቪል ሶሳይቲ ኤንድ ገቨርንመንት ካም ቱ ኤግዚስት? እንዴት ነው ማህበረሰቡና ገቨርንመንቱ ኤግዚስት ሊያደርጉ የቻሉት? አር ዊ ኦብሊጌትድ ቱ ኦቤይ ኦል ሎስ ኦፍ ዘ ስቴት? የሀገሪቱን የምንኖርባትን ሀገር ህግ ሁሉንም የመከተል ግዴታ አለብን? ዋትስ ዘ ፐርፐስ ኦፍ ገቨርንመንት? የመንግስት ጥቅሙ ምንድን ነው? ሲጀመር ላይክ መንግስት ለምን አስፈለገ? ፐርፐዙ ምንድን ነው? አላማው ምንድን ነው? እነዚህ ሁሉ ጥያቄዎች ሬዝ የሚያደርግልን another core part of philosophy is political or social philosophy. So basically it deals with a value judgment operating in civil society. በአንድ ሶሳይቲ ውስጥ ቫሊዩን ጀጅ የምናደርግበት ሶሻልም ሆነ ፖለቲካል ሆነ እነዚህን ጥያቄ ሬዝ የሚያደርግ የፊሎሶፊ ዋን ፓርት ነው ማለት ነው። አራተኛው እንግዲህ core part of philosophy ያልነው ሎጂክ ነው, which is the study or a theory of principle of right reasoning. argument ስናነሳ ሀሳብ ስናነሳ reasonable የሆነ ነገር valid የሆነ ነገር እንድናነሳ or like care የሚያደርግ or study የሚያደርግ another core branch of philosophy ምንድን ነው? ሎጂክ ነው. mainly deal የሚያደርገው with evaluating the validity and the soundness of argument. like የሆነ ሀሳብ ክርክር ስናነሳ እንዲህ ኮመን ሴንሳችን ተጠቅመን አይደለም አይደል? እንዲሁ ስለተመቸን or ስለመሰለን or ስለተሰማን አይደለም። ቫሊድ የሆነ ነገር ሪዝነብል የሆነ ነገር ነው አይደለ? እንዲሆን የሚፈለገው እንደዛ ነው። ለምሳሌ አንድ ሰው ሲያወራ ሎጂካሊ ስናየው ይላል። ሎጂካሊ ማለት ሪዝነብሊ የሆነ ነገሩን ቫሊድ አድርገ ነው ላይክ ሪሊ የተደገፈ በመስረጃ የተደገፈ አድርገ ነው ሪዝነብል የሆነ ሀሳብ ስናነሳ ሎጂክ እንለዋለን ማለት ነው። ቫሪየስ ጥያቄዎች ይነሳሉ እዚህ ጋር። ዋት ኢዝ አርጊመንት? ዋት ዳዝ ኢት ሚን ቱ አርጊው? ክርክር ማለት ምን ማለት ነው? አንድ ነገር አርጊው ማድረግ ምን ማለት ነው? ዋት ሜክስ አርጊመንት ቫሊድ ኦር ኢንቫሊድ? አርጊመንታችንን ቫሊድ ኦር ትክክለኛ ወር ትክክለኛ ያልሆነ ውድቅ የሚያደርግብን ምንድን ነው? ዋትስ አ ሳውንድ አርጊመንት? ሳውንድ አርጊመንት ማለት ምን ማለት ነው? ይህንን በሚቀጥሉ ቻፕተሮች በደንብ እናየዋለን። ዋት ሪሌሽን ዱ ፕረሚስ ኤንድ ኮንክሉዥን ሃቭ ኢን አርጊመንት? ፕረሚስ ማለት ቅድመ የሆነ ሁለት ሀሳቦች አሉ። ከዛ ተነስተን ደግሞ ክሬት የምናደርገው ደግሞ ድምዳሜ ላይ ስንደርስ ኮንክሉዥን ይባላል። እና ዋት ዱ ዴይ ሃቭ ዋት አር ዴይ ዴር ሪሌሽንሽፕ ያላቸው በፕሪሚስ እና በኮንክሉዥን ያላቸው ሪሌሽንሽፕ አርጊመንት ላይ ምንድን ነው? ፕሪሚስ እና ኮንክሉዥን አይ ሆፕ ማትስ ላይ ታውቃላችሁ ብዬ አስባለሁ። ሃው ካን ዊ ፎርሙሌት ኤንድ ኢቫሉዌት አን አርጊመንት? አንድን አርጊመንት ፎርሙሌት የምናደርገው እንዲሁም ኢቫሉዌት የምናደርገው እንዴት ነው የሚለውን እንደዛ ፓርት ዲል የሚያደርግ እነዚህ ጥያቄዎች ሬዝ የሚያደርግ another core branch of philosophy which we call him ሎጂክ የምንለው ማለት ነው። so in the last part or lesson of this chapter is importance of learning philosophy. ፊሎሶፊን or ፍልስፍናን መማር ለምን አስፈለገ? ማወቅ ለምን አስፈለገ? የመጀመሪያው ነገር ኢንተሌክቹዋል ኤንድ ቢሄቪየር ኢንዲፔንደንስ ነው። የራሳችን ሀሳብ ይዘን የምንንቀሳቀስ ሰዎች እንድንሆን ያደርገናል። ላይክ ቢሄቪየራሊ ኢንዲፔንደንስ ኢንተሌክቹዋሊ ኢንዲፔንደንት ያለን የራሳችን ሀሳብ ሬዝ ማድረግ የምንችል ያነሳነው ሀሳብ ደግሞ ቫሊድ አርጊመንት ቫሊድ የሆነ ሪዝነብል የሆነ ሀሳብ ሬዝ ማድረግ የምንችል ሰዎች እንድንሆን ይረዳናል። ሁለተኛ ነገር ነገና ሪፍሌክቲቭ ሰልፍ አዌርነስ ሪፍሌክቲቭ ሰልፍ አዌርነስ ራሳችን ላይ ሰልፍ አዌር ፒፕል ፊሎሶፈርስ ሰልፍ አዌር ናቸው። ስለ ራሳቸው በደንብ ያውቃሉ። ራሳቸውን ዊክነስ ስትሬንግዝ በደንብ ያውቃሉ እና ራሳቸውን ሀሳብም እንዴት መግለጽ እንዳለባቸው ሪፍሌክት ያደርጋሉ። ራሳችን ላይ እንዲሰሩ ያደርጋሉ ማለት ነው። እና ሶስተኛው እንደገና ደግሞ ፍሌክሲቢሊቲ ፍሌክሲብል ነው። ቶለራንስ ኤንድ ኦፕን ማይንድነስ ሌሎችን ሀሳብ አቻችሎ መቀጠል የሚችል ሰው እንድንሆን ያደርገናል። ኦፕን ማይንድድ ሌሎችን የተለያየ ሀሳቦች አእምሯችን ክፍት አድርገን ለመቀበል ለመስማት ለመረዳት እንዲሁም አርጊው ለማድረግ
ፍሪ የሆኑ ሰዎች ያደርገናል ማለት ነው። እና ደግሞ ክሪኤቲቭ ነው እና ክሪቲካል ቲንኪንግ ነው። ነገሮችን ዲፕሊ ማየት፣ በተለየ መንገድ ማለት ስናይ የሆነ ነገር ክሬት የተደረገ ነገር አለ፣ ሀሳብ አለ፣ የሆነ ብሊፍ አለ። እሱ ላይ መመራመር፣ ሀሳቦችን ሬዝ ማድረግ፣ ኪሪዮሲቲ በቃ ነገሮች ላይ መደነቅ የሚወድ ሰው ይሆናል። አዲስ ሀሳቦችን ሬዝ ማድረግ የሚችል ሰው እንድንሆን ያደርገናል ማለት ነው እና ኮንሰፕቹዋላይዝድ ኤንድ ዌል ታውት አውት ቫሊዩ ሲስተም ኢን ሞራሊቲ አርት ኤንድ ፖለቲክስ እና ፖለቲክስ ላይ ሞራሊቲ ላይ እና ፖለቲክስ ላይ እንዲሁም አርት ላይ ዌል ቶት የሆነ ቫልዩ እንዲሁም ሲስተም ክሬት እንድናደርግና ኮንሴፕቹዋላይዝድ እንድናደርግ ያደርገናል ማለት ነው። ስለ ሞራሊቲ ሲነሳ፣ ስለ አርት ሲነሳ፣ ስለ ፖለቲክስ ሲነሳ የምናነሳቸው ሀሳቦች they have to be well thought በደንብ የተቀናጁ ወይ ደግሞ ሪዝነብል የሆኑ መሆናቸውን ራሳችን እንድንፈትሽ ያደርገናል ማለት ነው። and then to deal with the uncertainty of living እዚህ ምድር ላይ እስከኖርን ድረስ uncertainty there are a lot of uncertainty አይደል? ብዙ ነገሮች አሉ። እነሱን ዲል እነሱ ጋር ፋይት እንድናደርግ or like to ask ourselves ራሳችንን እንድንጠይቅ what does it mean to know ማወቅ እንዴት ነው? ለምንድን ነው ፈጣሪ like how can we prove the existence of God? How can we know if there is ብዙ ነገሮች እና እነዛ ነገር መፈላሰፍ it makes us different, independent person, self-aware የሆነ ፐርሰን እንድንሆን ያደርገናል። flexible, tolerant and open-minded የሆነ ሰው እንድናደርግ ያደርገናል ማለት ነው። So technically that's all about chapter 1 which was so simple. ብዙ ጊዜ ፈተና የሚወጣባቸውን ፓርት ከበር ለማድረግ ሞክሬያለሁኝ። If you have any question, let me know in the comment section and don't forget to subscribe to our channel and like and share and love you. That was all.